ነፃ አውጪ ኃይል አሳደድኩ። 4 ዓመት ደዌ ሁሉ ያለባቸው ሰዎች በኢየሱስ ስም አብሮ ተጠረገ። አሜን። ስንት ዓመት ነው? 8 ወደፊት ምንድነው መሆን የምትፈልገው? ፓይለት። ስንት ዓመት ነው በጌታ ቤት ውስጥ የኖርሽው? 8 ዓመት ሆነኝ። ጂኒ የማያስወጣ ቸርች በኢየሱስ ስም አትይ። ሰው ጂኒ ያለበት ዝም ብሎ ከተማረ የተማረ ጂኒ ወደ መሆን ነው የሚቀየረው። እና ግን በቃ በጣም ከውስጤ ሊያስታውከኝ ሁሉ ፈለገ። ላበጥ ጥምቅ አረገኝ። ያስመጠኛል፣ ሳብጠዋል። ነገርሽ ቢጸልይልሽ ይፈታል የሚል ነገር በልቤ ላይ በጣም ይናገረኛልና በእጆቼ ላይ በሉ እስኪ የመንፈስ ቅዱስ እሳት አለ። የኢየሱስ ክርስቶስ ደም አለ። አሁን በተአምራት አምናለሁ። ተአምራትን እቀበላለሁ። ነፃነትን እቀበላለሁ። ኃይል እቀበላለሁ። መለኮታዊ ኃይል፣ ነፃ አውጪ ኃይል፣ የሰማይ ኃይል፣ የመንፈስ ቅዱስ ኃይል በእኔ ላይ ይገለጣል። ዛሬ የማያቸውን ጠላቶቼን ለዘላለም አላያቸውም። በኢየሱስ ስም ዛሬ የምከፍተው አዲስ የክብር ምዕራፍ በሕይወቴ የተአምራት ብዛትን ይወልዳል። በኢየሱስ ስም አሜን። እጆቻችሁ ከፍ አድርገውና አሁን እንጸልያለን። ጃባሃታ ጋባስ በኢየሱስ ስም ይነቀል። አዛለው በኢየሱስ ስም ይነቀል። አሁን እንኳን በዚህ ሰዓት እየጸለይን ውስጣችሁ የሚረበሽ በከፍተኛ ጭንቀት የተሞላችሁ ወገኖች ቶሎ በሉና አንድ እጃችሁን ሆዳችሁ ላይ አንድ እጃችሁን ወደ ሕያው እግዚአብሔር አንሱና ጸልያለሁ ለእናንተ። ኢየሱስ በኢየሱስ ስም አጋንንት የከፈታቸው የበሽታ፣ የጭንቀት፣ የሞት፣ የድግምት፣ የኪሳራ፣ የክፋት ደጆች አዛለው በኢየሱስ ስም አሁን ይነቀሉ። እያቀለሸለሻችሁ ያለ ሆዳችሁ ውስጥ የሚላወስ ነገር የሚሰማችሁ ቶሎ በሉና እናንተ እጆቻችሁን አሁን ያሳያችሁ ፍጠኑና ወደፊት ነው። አሁን የነፃነታችሁን ምዕራፍ ትቀበላላችሁ። የፈውሳችሁን ምዕራፍ ትከፍታላችሁ። ሩጡና ወደፊት ቶሎ በሉና yes የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ የመተት በሽታ ነኝ ብለህ የተቀመጠ የጨለማ ኃይል በኢየሱስም ልቀቅናይ ቶሎ ውጣ በኢየሱስም አሁን አዛለሁ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ ተጽፏል። ቶሎ በል በጌታ በኢየሱስ ስም ሆዷ ውስጥ የተቀመጥክ ማህፀኗ ውስጥ የተቀመጥክ የጨለማ ኃይል ዘመኗን የእንባ ያደረክ የክፉ ጉልበት አዛለሁ። ምንም ነገር ዛሬ እድል ፈንታ አልሰጥህም። በናዝሬቱ በጌታ በኢየሱስ ስም በሽታህን ይዘህ ደዌህን ይዘህ እርግማንህን ይዘህ ዛሬ በኢየሱስ ስም አሳደድኩ። ቀጥህን ይዘህ ውጣ። 1 2 3 ቶሎ ጉልበት ሁሉ ጎ ሂድ ተቃጠል ላይ ቶሎ በኃይል እየጮህ ውጣ። በከፍተኛ ድምፅ 3 ጊዜ ጮህና ለቃት ውጣ። 1 ቀጥል። በሽታን አስቀምጧል። ሁሉ ማጸኗ ላይ በሽታን አስቀምጧል። ደዌን አስቀምጧል። ስንት ዘመን ነው ያሰቃያት አንተ ድግምት? ስንት ዘመን ነው ይሄ በሽታ ያስቀምጥከው? 4 ዓመት። ለምን ቶሎ በል እኮ ነው ተናገር እኮ ነው። እንዳትሰራ እንዳትለወጥ አስሬ ቁጭ አረካት። በላሁን ይሄንን በሽታህን አሁኑኑ በፍጥነት ይዘህ
ትሄዳለህ። ምክንያቱም በሽታ ከእግዚአብሔር አይደለም ካጋንንት ነው። ለምን አሜን አትሉ? ወገቤን አመመኝ ትላለች። ወገቧንም ጭምር ነው ያስቀመጥከው በሽታ ማጸኗ ላይ ብቻ አይደለም። አንጀቴም ቆሰለ ትላለች። በላሁን ሁሉንም በሽታን ጠራርገህ የሱ ይሄ አጋንንት ሲወጣ ደዌ ሁሉ ያለባቸው ሰዎች በኢየሱስ ስም አብሮ ተጠረገ። የሚያማቸው ሰዎች ሁሉ በኢየሱስ ስም ደዌ ከላያቸው ተጠረገ። በላውን ጠራርገህ ይዘህ ሂድ። 3 ጊዜ ጩህና 1 2 3 ቀጥል። 1 የመጨረሻ በኢየሱስ ተነሽና ቀስ አድርጋችሁ። ማነው ስምሽ? መሲ። ከማን ጋር መጣሽ? ለብቻሽ ነው የመጣሽው? የት ነው የምትኖሪው? ኮዬ። ልጅ አለሽ? ና አባቴ ማነው ስምህ? ያብስራ። ያብስራ ተባረክ። ደስ አለህ ማሚ ስትፈወስ? አዎ። ስንት ዓመት ነው? 8። ወደፊት ምንድን ነው መሆን የምትፈልገው? ፓይለት። አሜን። በኢየሱስ ስም ይሳካልህ፣ ተከናወን። ዋው እናቴ መሲ ነው ያልሽኝ? መሰረት ነኝ። ስንት ጊዜ ያህል ተሰቃይሽ በህመም? በጣም ያመኛል ውስጤን፣ በቃ አላውቅም። ሐኪም ቤት ትሄጃለሽ ብዙ ጊዜ? በፊት ሄድ ነበር፣ አሁን ትንሽ አድብሎኝ ነበር። ሰሞኑን ደግሞ 3 ቀን ወገቤን ያመኛል። የሆነ በቃ አንጀቴን ይጎትተኛል፣ አላውቅም። ወገብሽን ያምሻል? አንጀት ህመም አለ? ወገቤን በጣም ያመኝ ነበር ሰሞኑን። ኢንፌክሽንም ተብለሽ? እንደዛም ተብዬ ነበር። ከዚህ በፊት እንደዚህ ተብዬ ነበር ሐኪም ቤት ሄጄ። ይሄ ሁሉ ጂኒ ነው። ዛሬ ተጠራርጎ ሄዷል። አሜን። አሁን ጎንበስ ቀና በይና ወገብሽን ቼክ አድርግ በደንብ። ጎንበስ ቀና በይ። በደንብ አሁን አለ። ደህና ነኝ፣ ተፈውሻለሁ። ደህና ነኝ፣ ተፈውሻለሁ። ደህና ነኝ ነው ተፈውሻለሁ። ተፈውሻለሁ። ኢየሱስ ጌታ ነው። በቅጽበት የሚፈውስ ኢየሱስ፣ አባባ ኢየሱስ፣ ነፃ የሚያወጣ ኢየሱስ። አባባ ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ከዚህ ሰዓትና ደቂቃ ጀምሮ ፈውስን በህይወትሽ ላይ አጸናው። አሜን። የሚገርመው ስንት ዓመት ነው በጌታ ቤት ውስጥ የኖርሽው? በባባ እድሜ ነው አሁን 8 ዓመት ሆኖኛል። 8 ዓመት ቸርች ውስጥ? አዎ 8 ዓመት። 8 ዓመት ሆነኝ። ጂኒ የማያስወጣ ቸርች በኢየሱስ ስም አትጂ። ሰው ጂኒ ያለበት ዝም ብሎ ከተማረ የተማረ ጂኒ ወደ መሆን ነው የሚቀየረው። ወጣው ይሰለጥናል። እና በኢየሱስ ስም ነፃነትሽን አወጭ። አሜን። ባለተራው አንተ የጭንገፋ መንፈስ ሂድ። ኢየሱስ አየ ሲለምድ ሲለምድ ማለት ነው። አየ ማጣሪያ ያለበት ቦታ ነው የመጣው። 3 ጊዜ በከፍተኛ ድምፅ ጩና ለቀቃት ነው። ውጣ። አንድ ቀጥል። ቶሎ በል። የመጨረሻ በከፍተኛ ድምፅ ጩና ውጣ። ጂሰስ አንሳል። እናቷ ማን ነው ስምሽ? ከማን ጋር መጣሽ? ብቻሽን? የት ነው የምትኖሪው? እዚህ ነው። የት ማለት ነው? የት ሰፈር? እዚህ ፊጋ። ፊጋ? አዎ። ከዛ ነው የመጣሽው? አዎ። እንዴት መጣሽ ዛሬ? እኔ እንጃ አላወኩም። ዝም ብለሽ ነው የመጣሽው? አዎ። እኔ ማታ አንዱ ስጸልይ የምጸልየው የእግዚአብሔር መልአክ ሰዎችን በህልም የሚመራቸው አሉ። አንዳንዶች በህልም አይታችሁ የመጣችሁ እዛ ጋር እዛ በህልም ሰማይ ላይ ወጥቼ ነበር። በህልም ወደ ሰማይ ወጥቼ ነበር ማታ በህልም። እሺ ልወርድ አልቻልኩም። ዛሬ በቃ በዛው ከዛ ላይ ነው የፈጠፈጥነው ያን ክፉ።
ብዙ ህልም ይታየኛል ሁሌ መጥፎ ህልም ሁሌ ውፍረት ነው እርግዝና ነው ውፍረት ነው እርግዝና ነው እርግዝና ነው ቶር ማለት 8 ወር አጨንጋፊ መንፈስ አየው እና ያን አጨንጋፊ መንፈስ ነው እግዚአብሔር ዛሬ ከህይወትሽ ላይ የነቀለው አሜን ምክንያቱም ብዙ ጊዜ በፍርሃትና በጭንቀት የጭንገፋና የሞትን አሰራር ቅድም ስጸልይልሽ ነበርና እሱን ነገር ነው እየሰጋሽ እየፈራሽ ያለሽው እግዚአብሔር አምላክ ዛሬ ነፃነትን በህይወትሽ ላይ አውጇል አሜን ጌታ በኢየሱስ ስም ጸልያለሁ ከዚህ ሰዓትና ደቂቃ ጀምሮ እኛ አባት ሙሉ ለሙሉ ፈውስን ይቀበሉ ነፃነትን ይቀበሉ በኢየሱስ ስም ቸርች ላይ ስንት ጊዜ ሆነሽ ቅርብ ጊዜ ነው ስንት ጊዜ አንድ አመት ምናምን ነው አንድ አመት ነው ወደ ጌታ ከመጣሽ አዎ በኢየሱስ ስም መጽናት ይሁንልሽ አሜን አሜን በኢየሱስ ስም ፈውሳችሁን አወጅኩኝ ነፃነታችሁን አጸናው በጌታ በኢየሱስ ስም አሜን ማን ነው ስምሽ እናት ኢየሩሳሌም ምንድነው የሚያምሽ እንደዚህ ልጄን 10 አመቷ ነው እሺ ከወለድኳት ጀምሮ እዚህ ጋር ያመኛል እሺ ቶሎ ሲቀመጥም ያስመጠኛል እና አሁን ደግሞ ወደ 4 ወር ኦልሞስት ሆኗል ኩላሊቴን ይመስለኛል ብቻ ግን እንዲህ በሙሉ ያመኛል ከዚህ ጀምሮ እስከ ታች እግሬ ያመኛል እግሮቼን ደግሞ ያሳብጠዋል ከዛሬ ጀምሮ አቤት ከዛሬ ጀምሮ ፈውስን በህይወትሽ ላይ አወጅ አሜን ነፃነትን በህይወትሽ ላይ አወጅ አሜን አሜን እግዚአብሔር አንዱ በህይወቴ ውስጥ ካስቀመጠው ነገር ፈጣን ተአምራቶች እውነት ነው ይሄን አምኜ ነው የመጣው እና አሁን ከዚህ ሰዓት ደቂቃ ጀምሮ ፈጣን ተአምራት በህይወትሽ ላይ አወጅ አሜን ነፃነትን ተቀበል አሜን በኢየሱስ አሜን አሜን ጫኙስ በጌታ በኢየሱስ ፈውስን ተናገርኩ ነፃነትን አወጅ አሜን 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 ጂሰስ ኔም አሜን አሁን ቼክ አድርግ በደም በኢየሱስ ስም የበሽታን ጉልበት ረግሜዋለሁ ከህይወትሽ ላይ ደዌን ኃይል የጭንቀትን ጉልበት ከዘመንሽ ላይ መትቼዋለሁ ሰውነትሽ ከዚህ በኋላ በሽታን አያስተናግድም አሜን ኢን ጂሰስ ኔም አሜን አሜን ጎችሽን እንደዚህ ያንቃለሽ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ ክፉ አይሰራም ባንቺ ላይ ደዌ አይሰራም ነፃነትን አወጅኩ ኢን ጂሰስ ኔም አሜን 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 በኢየሱስ ስም እግዚአብሔር ፈውስና ተአምራት በህይወታችሁ ላይ ሆነ አሜን ለጌታ ክብር ይሁን አሜን በደም ቼክ አደረግሽ በደም ያምሽ የነበረውን ቦታ እዚህ ጋር ራሱ ቅድም ገና ስገባ ነው ሁሌ እህቴ ጋር ነው እዚህ ሰፈር የምመጣው ጎሮ እኔ ወደ ደንበል ነኝ አንዴ ሳልፍ ነው ያየሁትና አንተ የለህም ጳጉሜ ውስጥ ይሁን አላቅም ብቻ ጾም ጸሎት ነበር አጋጣሚ ነው የሚጾም ነበርና ቸርቹን ሳይ በዚህ ሳልፍ ትቼ ከታክሲ ወርጄ ገባሁ እህቶች ነበሩ የሚጸልዩትና ከነሱ ጋር ተገልግዬ ወጣ ወደ ቤቴ ገባሁ ሁሌ ግን በጣም ውስጤ በጣም መምጣት ፈልጋል ነገርሽ ቢጸልይልሽ ይፈታል የሚል ነገር በልቤ ላይ በጣም ይናገረኛልና ሁሌ ልምናጣ ስንል ወይም ህፃኖች የእህቶቼ ልጆችም ይዤ እመጣለሁና ብዙን ጊዜ ቸርች ወስዳቸዋለሁ እነሱን ከዛ በቃ ወይም ሳስ የድብን ከልጆች ጋር ነው ትቼ እዛው አቀራቢያ ያለችው ነው የምሄደው ዛሬ ግን የፈለገ ማብቂያ ላይ ቢሆን አገኘዋለሁ እንጂ አልቀርም ብዬ ነው የመጣሁት እና ገና ልገባ ስል ጌታዬ እባክን አራግፌ ወንበሩ ላይ ስቀመጥ ይሄን ነው ማምነውና አራግፌ ወጣለሁ አልኩኝ እውነት እየነገርኳት ነበር እግዚአብሔር አገኘኝ ክብሩን ተወሰደው አሜን እንደ እምነታችሁ በኢየሱስ ስም ሆነላችሁ አሜን ነው ስትገቢ ስትል ሲያክስለሽልሻቸው ስትል እኔ ቸርች ሴርስ ብዙ ጊዜ ሲጸልዩ ራሱ እንደዚህ ሁኝም አላቅም ያው እኔ ምን ተስለምን ነው መሰለኝ እና ግን በቃ በጣም ከውስጤ ሊያስታውከኝ ሁሉ ፈለገ ላበጥ ምቅ አረገኝ ኑ ስትል ተሮሩጬ ነው የመጣሁት ለምን በቃ ተገናኝቻለሁ ቀንሽ ነበር አሜን በኢየሱስ አሜን አሜን በደንብ አሁን ያ ቋጥሮ የያዘሽ እዛ ጋር ያለው ነገር ምናምን አለ አዎ የለም ምንም ነገር በጣም ይሰማኝ ነበር እንዳው ፈውስሽን አጸናሁት አሜን ተአምራትሽ አሜን እናንተም አሜን ስትሉ ሆነላ አሜን አሜን በጌታ በኢየሱስም በህይወትሽ ላይ ጸና አሜን